ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርጎ ያስባሉ። በአማርኛ ክፍለ ጊዜ እንደምንም ይገባል፣ በጂኦግራፊ እንደምንም ይገባል። ፊዚክስ ማትስ ሲሆን ግን መምህራኖቹ አያስጠጉም ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በእኔ ክፍለ ጊዜ ተረፍዳለህ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሪዮዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪ ዘሎ ይገባል ወደ ክፍሉ። ሲገባ ብላክቦርድ ላይ ሁለት ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረውም። የሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበረ። ታውቃላችሁ እንኳን ሙሉ ፔሪየድ 10 ደቂቃ 20 ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለው እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ። አልቻለም። ቅዳሜ ሙሉ ቀን ቆፈረ። አልቻለም። ቅዳሜ ያደረበት አልቻለም። እሁድ ዋለበት አልቻለም። እሁድ አጋማሽ ሌሊት ላይ አንዷን ጥያቄ መለሳት። አንዷን መልሶ አንዱ ከበደው። አስቡት፣ ዓርብ፣ ቅዳሜ፣ እሁድ ሁለት ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ሌሊት አጋማሽ ላይ አንዷን መልሶ አንዷ ቀረችውና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመረ። ተማሪው እንደ መምህር የባለፈው አሳይመንት ሳሉ የባለፈው ሳምንት ሆምወርክ ሳሉ ያማል እንደ ባለፈው ሆምወርክ አልሰጠውም ይላል መምህሩ። እንደ ሁለት ጥያቄ ጽፈው አርፍጄ ገብቼ ጽፌ ያለው እኮ ይላል። እና መምህሩ ምን አለ? እነዚህ ሁለት ጥያቄዎች እኮ በዓለም ላይ ያሉ የፊዚክስ አዋቂዎች ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም እየጻፍኩላቸው እንጂ ስሩ እኮ አላልኳቸውም ማለት። አሃ እንደዚያማ ከሆነ አንዱ መልሼዋለሁ። መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል። ዓለም አልቻለም የተባለው ለምን ስላልሰማ አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማም አትችልም ማለት ነው። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም።